የዳጣዬ ልብ ተሰበረ። ናታን ሳይወድ በግዱ አብጌልን እንዳገባም አደረጉ። ናታንን አብጌል በከባድ ነገር አስፈራራችሁ። ስለ ዳጣ የማቀውን ታሪክ ዘግዝኬ ከማውጣቴ በፊት እኔ ልታገባኝ ግዴታ ነው። የዳጣ ምስጢር ተደብቆ ይኑር ካልክ ሁሉንም ነገር ላንተ ስታወራ እና ለአባዬ ስታወራ የአባዬ ልጅ እንደሆነች በደንብ አውቃለሁ በማለትም እንግዲህ ለናታን በግዴታ ሳይወድ እንዳገባት አደረጉ። አባቱም ከክፍለ ሀገር በመምጣትም ናታን ያለ ፍላጎቱ አብጌልን እንዳገባት ካደረጉ በኋላ የዳጣ ልብ እጅግ በጣም ተሰበረ። ወይዘሮ ማርታ በናታንና በአብጌል ሰርግ አንድ ጋር መጣመራቸው እጅግ ከምንም በላይ አስደስቷት ትገኛለች። የናታን አባት የክፍል ሀገር እንግዲህ ድረስ ስለደወለችበትም ወይዘሮ ማርታ ይሄ ነገር የእነሱ ጋብቻ ትክክል ነው፣ ለእኔ እውነት ነው በማለትም እፈልገዋለሁኝ ጋብቻቸውንና ዝምድናቸውን በማለትም ቀጥታ ወደነ አቶ ደረጀ ቤት አመራ። በዚህን ሰዓት ልጅህ ለልጄ በማለትም አቶ የናታን አባት እንግዲህ ደረጀን ጠየቀ። ደረጀም ልጅና ልጅ ተዋደዋል እርግጠኛ ናቸው ሲል ወይዘሮ ማርታ አዎ ምንም ጥርጥር የለውም አለች። ናታንን አብጌል ስላስፈራራችው ዳጣ ሚስጥሯ ወጥቶ ጉር ከምትሆን አብጌልን ባገባ እና ደግሞ አልፈልግም ብዬ ትቻት ወደ ዳጣ ብመለስ ይሻለኛል በማለትም ያለ ፍላጎቱ የዳጣን ሚስጥር ለመደበቅ የአቶ ደረጀ ልጅ መሆኗን እንዲታወቅ ስላልፈለገ አብጌል አስፈራርታ ሳይወድ በግዱም ቀለበት እንዳስር ምርቃት ፕሮግራሟ ላይ አደረገች። ዳጣ ግን የመጨረሻ ልቧ ተሰበረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ ዳጣዬ የመጨረሻ ልቧ ተሰብሮ እያለቀሰች ትገኛለች። ይህን ያክል ጊዜ ብቻዬን ስኖር እንደዛ አይነት የፍቅር ግንኙነት ያልኖረኝን አሁን በገዛጄ ስክለፈለፍ አፈቅርኩ ብዬ ጉደ ፈላ አብጌል እንደምታደርገው አውቅ ነበር ስትልም ናታንን እንዴት ይሄን ታደርጋለህ ስትለውም እዩልሽ ዳጣዬ ካንቺ የምደብቀው ነገር የለም፣ ይህን ባልነግርሽ ደስተኛ ነኝ። ያንቺን ሚስጥር አንቺና አባዬ መኪና ላይ ስታወሩ ስፒከር አድርጋ ቀርታችኋለች እቼ የተረገመች እሱን እኔን ካላገባኝ እሱን አውጥቼ ጉዷን አወጣዋለሁ፣ የአባቴም ህይወት ይበተናል ስትለኝ አንቺ ልብሽ እንዳይሰበር በእኔ ልብሽ ቢሰበር ይሻላል ብዬ ነው እንጂ ፈልጌ አይደለም የማገባት። ስለዚህ በዛ በቪዲዮ አስፈራርታይ ነው ሲላትም ዳጣ የመጨረሻ ልቧ ተሰብሮ ማልቀስ ጀመረች። ሌላው አሁን ላይ እጅግ ልብ የሚሰብርና ልብ የሚነካ የዳጣ የህይወት ታሪኳ ይፋ ላለመውጣት ሲል ናታን አብጌልን የማግባት ግዴታ ነበረበት። ምንም ቢሆን ካወጣችው አታወጣውም ነበር ወይ ለምን አገባህ ስትልም ምንም ማድረግ አልችልም፣ እመኚ ከእሷ ጋር ምንም አይነት ግንኙነት የለኝም፣ ታግባኝ እንጂ በፍጹም አልፈልግም ብዬ ከዚህ ቤት ወጥቼ ሄዳለሁ እንጂ ከእሷ ጋር የህይወት ታሪክ እንዲኖረኝ አልፈልግም በማለትም ለዳጣ አበሰራት። ናታን ግን ደግሞ አባትህና ወይዘሮ ማርታ ስላስገደዷችሁ አባቴ ግን እንዳልፈቀደ በደንብ አውቃለሁ። ስለዚህ ምንም ማድረግ አልችልም ናታን፣ አሁን የጀመርከውን ህይወት አጣጥም፣ እኔ ደግሞ በቃ ፈጣሪ ያለልኝን እጠብቃለሁ ስትል ናታንም ከዛሬ ጀምረሽ እንደሱ እንዳትይ ዳጣ፣ እኔ ያላንቺ ህይወቴ ባዶ ናት እንጂ በአባቴ ማስገደድ ቢሆን በፍጹም አላደርገውም ነበረ። ግን ደግሞ ያንቺን ሚስጥር ዘክስካ እንደምታወጣው ስረዳ አንቺ ሚስጥሩ ይፋ ሆኖ ጉር ከምትሆኚ ቢደበቅ ይሻላል ብዬ ነው ሲላትም ይህንን ጉድ አባዬ ሰምቷል ስትለውም እንዴት ይሰማል ዳጣ፣ መናገር የለብንም ለጊዜው ከገባንበት የህይወት ስቃይ ለመውጣት
እንግዲህ ጠንካራ መሆን አለብን አላት። እሷም እሺ በማለትም ተስማማች። አሁን ላይ እጅግ ልቧ ተሰብሮ እያለቀሰች ትገኛለች። የናታንን አባት እንግዲህ የዳጣ አፍቃሪ መሆኑን ናታን የሚያውቀው ጉዳይ ስለሌለ አሁን በሁለቱ ጋብቻ እጅግ ከምንም በላይ ደስተኛ ሆኖ ይገኛል። አሁን ላይ የሚያሳዝነው ነገር ግን ዳጣ ማንም ሊረዳትም ሆነ ማንም አይዞሽ ሊላት ስለሌለ አብጌል ምኞቴ ተሳካ እያለች እንግዲህ በደስታ እየተፍለቀለቀች ትገኛለች። ግን ደግሞ ናታን ፍላጎት ስለሌለው በጣም እንደምታስጠላውና እንድቡ ማየት እንደማይፈልግ ሁሉ ፊቱን ዙሮ ቀለበቱን ሲያደርግም ፊቱን ዙሮ እንደነበረ ግልጽ ነው። አሁን ላይ አብጌል ግን እኔ ብዬ ነበር የምፈልገውን ነገር ማንም ሊነጥቀኝ አይችልም። በዛ ላይ ደግሞ የፈለግኩትን ነገር ካላገኘሁኝ ለማንም እጅ መስጠት አልችልም ብያችሁ ነበረ፣ እናንተ ግን ልትሰሙኝ አልቻላችሁም እያለች ትደነፋባታለች። ዳጣ የመጨረሻም ልቧ ተሰበረ፣ እጅግም አዘነች። ዳጣ ብታለቅስም ምንም የምታመጣው ነገር ስለሌለ አሁን ላይ ሰላምዬ ይህ ነገር በጣም ልብ ይሰብራል አይደል? እድሜ ልኬን ተረትቼ የማላቀውን ለእነዚህ አሁን ተረትቼ ይሄው ጉሮንኩልሽ አለቻት። አይ ተረጋጊ ዳጣዬ፣ ምንም ችግር የለውም። ወዶ አይደለም ናታን ተገዶ ነው። ናታንን ታውቂዋለሽ፣ አብጌልን ታውቂያታለሽ። በጣም መጥፎ ሴት ናት። በሆነ ታሪክ እንዳስፈራራችሁ ነግሮኛል። ስለዚህ መረጋጋት አለብሽ አለቻት። እሺ በቃ እሺ እንደዛ ካልሽ አለች። አሁን ላይ እንግዲህ ልብ የሚነካ ነገርና ልብ የሚሰብር የዳጣ ህመም የሚሰማት ወይዘሮ ሰላም እኔ ነኝ ይህን ሁሉ ያደረግኩትኝ እያለችም ልጅ ገፋፍቼ ዳጣንና ናታንን በአንድ ለማድረግ የሞከርኩት ጥረት ነው ሁለቱን እንደዚህ እያሰቃያቸው የሚገኘው እያለችም እያዘነች ትገኛለች። ወይዘሮ ማርታ አሁን ናታንና አብጌል በመጋባታቸው ከምንም በላይ ደስተኛ ሆና ብትገኝም ግን ደግሞ ናታን ዳጣንን እንደማያፈቅራት ናታን አብጌልን እንደማያፈቅራት እፊቱ ላይ አየች። በጣምም ተናደደች። ኡፍ እኔ እኮ ነኝ በነገራችን ላይ የእሷን ወሬ ይዤ እንደዚህ ማድረግ አልነበረብኝም። ግን ደግሞ ይሁን ልጄ የምትፈልገውን ነገር አግኝታለች። ምናልባችም አብራው ስትኖር በቃ የተሻለ ፍላጎት ወይም ደግሞ ተስፋ የምትቆርጥ ይሆናል። እንኳንም ፍላጎቷን አሟላሁ እያለች ትገኛለች። ግን ደግሞ እጅግ በጣም የሚያሳዝነው ነገር ቢኖር ምንድን ነው? አብጌል እንደዚህ በመሆኗ ደስተኛ የሆነችው ማርታ ከምንም በላይ እየተፍለቀለቀች ትገኛለች። የናታንም አባት አሁን ልጄ እቁም ነገር ደረሰልኝ፣ እንዲሁም ከጥሩ ቤተሰብ ተገናኘልኝ እያለም ደስተኛ ሆኗል። ነገር ግን የሚያሳዝነው ነገር አሁን ላይ እጅግ ከምንም በላይ ልቧ የተሰበረችው ዳጣ። በእርግጥ ናታንም በጣም ልቡ ተሰብሯል። ያለ ፍላጎቱ የማይፈልጋትን ሴት ማግባት ማለት እጅግ በጣም ለሱ ህመም ነው። በዛ ላይ ደግሞ አሁን ላይ ለአብጌል ምንም አይነት ፍላጎት የለውም። አብጌልን አይደለም አብሮ ለመኖር ለአንድ ቀንም እንኳ አይመኛትም። ምክንያቱም በጣም መጥፎና አስቸጋሪ ልጅ መሆኗን ስለሚያውቅም ልቧ የተሰበረዋ ምን ማድረግ እንዳለባት አሁን ጨነቅ ብሏታል። ግን ደግሞ ፈጣሪ ይወደኛል፣ አላማረረህም፣ የተሻለ ነገር እንደምትሰጠኝ አውቃለሁ፣ በቃ ተመስገን ብዬ ልቀበል እያለችም እንግዲህ እያቁረመረመች ብትገኝም ግን ደግሞ አሁን ላይ ይበልጥ ልቧ ተሰብሯል። ናታን ከማይፈልጋት ሴት ለዛውም ለአብጌል ደንቆሮ አስተሳሰብ ላላት ህይወቷን መቀየር የማትችል መሻሻል የማትችለዋን አሁን ላይ እጅግ በጣም ልቡ ተሰበረ። ከእሷ ጋር ያለ ፍላጎቱ የሆነው ለአባቴ ግዳጅ ጉዳይ አይሰጠኝም ነበር፣ ግን ደግሞ አባቴ ምንም ቢያስገድደኝ ምንም አልለውም፣ አልፈልጋትም እለው ነበር።
ያንቺን ታሪክ ዘግዝካ አውጥታ ጉር ከምትሰራ ብዬ ነው አላት ናታን ለዳጣ። እንግዲህ ወይዘሮ ማርታ የበኸር ልጇን በመዳሯ አሁን ላይ ከናታን ባይወዳትም ቆንጅዬ ወንድ ልጅ ትወልድልኛለች እያለች ትገኛለች። ናታን ግን ለጋብቻውና እንዲሁም እሷን ለጉራ እንድመቻት እንጂ ከዛ ጋር በፍጹም ምንም አይነት ግንኙነት አይኖረኝም በማለትም ለዳጣ እውነታውን ተናግሯል። ግን ደግሞ አሁንም አብረኝ እማተኛ ከሆነ የዳጣን ሚስጥር ለእማዬ ዘግዝኬ እናገራለሁ በማለትም እንግዲህ በጣም በሚያሳዝን ሁኔታ እያስፈራራችው ትገኛለች። አሁን ላይ ዳጣ ብትሰበርም ሰላምም በእሷ ይበልጥ እኔ ነኝ ገፋፍቼ እዚህ ያደረስኩሽ፣ ግን ደግሞ ለበጎ ነው የተደበቀ ሚስጥር አለ እያለች ነው። አንቺና ናታን ምን አርጋችኋል? የተደበቀው ሚስጥር ምንድን ነው ስትላትም ሰላምዬ ደግሞ ፍችኝ፣ ምንም የደበቅኩት ሚስጥር የለኝም አለቻት። እሷ ግን አይ የሆነማ ነገር አለ ዳጣዬ ስትል አሁን በዚህ ወቅቱ ነው ምን አስበሽ ነው ሰላምዬ አለቻት። ሰላምም እንግዲህ የእሷ የልብ ህመም እሷ ራሷ መስላ ስለሚታያት እኔ ነኝ እያለች እየተናደደች ትገኛለች። ግን ደግሞ ምንም አማራጭ ስለሌላቸው ነገሩን እስከ መጨረሻው ዝም ብለው ከማየት ውጭ ምንም ሊሉ እንደማይችሉም አቅምም እንደሌላቸው ተነጋገሩ። ሌላው አሁን ላይ እጅግ በጣም ልቧ ቢያዝንም ግን ደግሞ ጠንካራ ሁኜ የሚመጣውን ወደፊት መጋፈጥ አለብኝ እያለችም ትገኛለች። አሁን ላይ እንዴት ምን ወደየት መሄድ እንዳለባት እንኳ የማታውቀዋ ዳጣ ሁሉን ነገር ችላ ለመቀበል ጸጥ ብላለች። ደረጀ በእርግጥ ደስተኛ አይደለም። የተረገመች ልጅ እያለ በአቡጌል እየተናደደ ይገኛል። እናም ዳጣን እንደምትወደው አውቃለሁ፣ ግን ምንም ላረግ አልቻልኩም። ተይ ብዬ ብከላከልም ማርታ ትጠረጥርና ሁሉን ነገር ታውቃለች ሲላትም ችግር የለውም አባዬ ተወው አለች። አሁን ላይ የእሷ ልብ ተሰብሮ እሷን ማየቱ ለአቶ ደረጀ ሞት መስሎም ታየው። እንግዲህ ህይወት ይቀጥላል ልጄ፣ ላንቺ ታለው የትም አይቀርም ሲላትም ችግር የለውም አስፈራርታው ነው ወዶ አይደለም ይሄን አውቃለሁ አለችው። ምን? አዎ እኔ እናንተ ስለ ህይወታችን ስናወራ አለች አበጌል ስፒከሩን ከመኪና ውስጥ አስቀምጣ። ስለዚህ ናታንን ደግሞ እያስፈራራችው ነበረ። የዳጣን ሚስጥር ዘግዝኬ ከማውጣቴ በፊት አንተ እኔን ታገባኛለህ እያለችም አስፈራርታው ነው ሊያገባት የፈለገው። በቃ ተው እኔ እድሌ ነው በማለትም አለቀሰች። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሁንላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።